በ2026 የፎርብስ የቢሊዮነሮች ዝርዝር ውስጥ 12 ከ30 ዓመት በታች የሆኑ በራሳቸው ጥረት ቢሊዮነር ወጣቶች ተዘርዝረዋል። አብዛኞቹ ገና በሀያዎቹ የመጀመሪያ ዕድሜ ክልል ውስጥ የሚገኙ ቢሆንም ከዓመታት በፊት ቢሊዮነር ለመሆን በርካታ ዓመታት ይፈጅ የነበረውን የአሁኑ ጊዜ ትውልድ ግን በተለይም ቴክኖሎጂን በማወቅ ያወቁትን በመተግበር በጥቂት ዓመታት ውስጥ ቢሊዮነር መሆን እንደሚቻል በተግባር አስመስክረዋል። የእነዚህ ወጣቶች የጋራ ስኬት ምስጢር ከቴክኖሎጂ እውቀት በተጨማሪ ዓለም ወይም ገበያው ምን እንደሚፈልግ ያለውን ክፍተት ቀድሞ የመረዳትና ያንን ችግር ለመፍታት የሚያስችል ድፍረት ማግኘታቸው ነው። የተወሰኑት በዓለም ላይ ስመጥር ከሆኑ የቴክኖሎጂ ተቋማት እንደ MIT ካሉ የወጡና አንዳንዶቹ ደግሞ የጀመሩትን ትምህርት አቋርጠው ለፈጠራ ስራቸው ቅድሚያ የሰጡ ናቸው። በተለይም በሰው ሰራሽ አስተውሎ ወይም AI፣ በገበያ ትንበያ ፕሬዲክሽን ማርኬት እና በፋይናንስ ቴክኖሎጂ ዘርፎች ላይ ያመጡት አዳዲስ አሰራር የሰው ልጅ ዕለታዊ ስራውን የሚያከናውንበትን መንገድ በእጅጉ ቀይረውታል። እነዚህ 12 ወጣቶች የሚያስተምሩን ትልቅ ቁም ነገር በቢዝነስ ስኬታማ ለመሆን ግዙፍ ፋብሪካ ወይም ብዙ ሰራተኛ መያዝ ሳይሆን የሰዎችን ችግር የሚፈታ የስራ ሀሳብና ሀሳብን ወደ መሬት ለማውረድ ቁርጠኝነት ፋይዳው ትልቅ መሆኑን ነው። በዛሬው ዝግጅታችን በዓለም አቀፍ ደረጃ በፎርብስ መረጃ መሰረት በውስ ወይም በሌላ ሳይሆን በራሳቸው ጥረትና ትጋት ከ30 ዓመታቸው በፊት ቢሊዮነር የሆኑ ወጣቶችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አሌክሳንደር ዋንግ የሀብት መጠን $3.2 ቢሊዮን፣ ዕድሜ 28፣ ኩባንያ ስኬል AI። አሌክሳንደር ዋንግ በሰው ሰራሽ አስተውሎ ወይም AI ኢንዱስትሪ ውስጥ ስመጥር የቴክኖሎጂ ስራ ፈጣሪ ሲሆን በ2026 በራሱ ጥረት ሀብት ካፈሩ የዓለም ወጣት ቢሊዮነሮች ዝርዝር ውስጥ በግንባር ቀደምትነት ለመካተት በቅቷል። አሌክሳንደር የተወለደው በኒው ሜክሲኮ ሲሆን ወላጆቹ ቻይናዊ ስደተኛና በሎስ አላምስ ብሔራዊ ላቦራቶሪ ውስጥ የሚሰሩ ከፍተኛ የፊዚክስ ሊቃውንት በመሆናቸው ገና በልጅነቱ በሳይንስና በሂሳብ የታገዘ አስተዳደግ ነበረው። በትምህርቱ እጅግ የላቀ ተሰጥኦ የነበረው አሌክሳንደር በIMT የመጀመሪያ ዓመት ተማሪ እያለ በ19 ዓመቱ ትምህርቱን አቋርጦ ስኬል AI የተሰኘ ኩባንያ መሰረተ። የእሱ የቢዝነስ ሀሳብ የመነጨው AI ስልተ ቀመሮች ወይም አልጎሪዝም ውጤታማ እንዲሆኑ ከተፈለገ መጀመሪያ ጥራት ያለውና በሰው የታገዘ መረጃ ያስፈልጋቸዋል በሚል መሰረታዊ እውነታ ነው። የአሌክሳንደር ዋንግ የስራ ፈጣሪነት ጉዞ እጅግ ስኬታማ የሆነው ኩባንያው እንደ ኦፕን AI እና ሜታ የአሜሪካ መከላከያ ሚኒስቴር ላሉ ግዙፍ ተቋማት ወሳኝ የዳታ ግብዓት ማቅረብ በመቻሉ ነው። ስኬል AI በመቶ ሺዎች የሚቆጠሩ ሰዎችን በዓለም ዙሪያ በማሰማራት ጥሬ መረጃዎችን ለAI ስልጠና በሚመች መልኩ በማዘጋጀት በዘርፉ የማይተካ ድርጅት ሆኗል። ይህንን ተከትሎ የኩባንያው ካፒታል በቅርቡ ከ14 ቢሊዮን ዶላር በላይ በመድረሱ አሌክሳንደር በ28 ዓመቱ የ3.2 ቢሊዮን ዶላር ሀብት ባለቤት በመሆን በፎርብስ የቢሊዮነሮች ዝርዝር ውስጥ በራሳቸው ጥረት ሀብት ካፈሩ ወጣቶች መካከል አንደኛ ደረጃ ለመያዝ ችሏል። የሜርኮር መስራቾች ሱሪያ ሚድሃ፣ ቤንዳ ፋዲ እና አድራሽ ሂርማት የሀብት መጠን እያንዳንዳቸው $2.2 ቢሊዮን፣ ዕድሜ 22፣ ኩባንያ ሜርኮር። የሜርኮር መስራቾች ካምፓኒያቸውን የመሰረቱት የስራ ፈጣሪዎችን የሚያበረታታ ድርጅት የሸለማቸውን $100,000 ፈንድ በመጠቀም ሲሆን ሜርኮር በሰው ሰራሽ አስተውሎ ወይም AI ዘርፍ ላይ የተሰማራ በአጭር ጊዜ ውስጥ እጅግ ስኬታማ የሆነ የአሜሪካ ስታርታፕ ካምፓኒ ነው። ኩባንያው በ2023 በ3 የሁለተኛ ደረጃ ትምህርት ቤት ጓደኛሞች ማለትም በብሬንዳ ፋዲ፣ በአድራሽ ሂርማትና በሱሪያ ሚድሃ የተመሰረተ ሲሆን መስራቾቹ ስራቸው ላይ ለማተኮር ሲሉ ትምህርታቸውን ያቋረጡና የቲል ፋውንዴሽን ሽልማት ያሸነፉ ወጣቶች ናቸው። ድርጅታቸው መጀመሪያ ላይ ህንዳውያን ባለሙያዎችን ከአሜሪካ ኩባንያዎች ጋር ለማገናኘት ቢመሰረትም በኋላ ላይ ግን ትኩረቱን ወደ ዳታ ሌብሊንግ በመቀየር እንደ ኦፕንአይ እና አንትሮፒካ ያሉ ግዙፍ ተቋማትን ማገልገል ጀምሯል። የካምፓኒው መስራቾች ሶስቱም የ22 ዓመት ወጣቶች ሲሆኑ በዓለም ላይ በራሳቸው ጥረት ሀብት ያፈሩ ሰልፍ ሜድ ወጣት ቢሊዮነሮች እንዲሆኑ አድርጓቸው። ሜርኮር በአሁኑ ወቅት ከ30,000 በላይ የህግ፣ የህክምና፣ የኢንጂነሪንግ እና ሌሎች ዘርፍ ባለሙያዎችን በማስተዳደር የAI ሞዴሎችን በማሰልጠን ስራ ተሰማርቶ ይገኛል። ፋቢያን ሄዲ የሀብት መጠን $1.6 ቢሊዮን፣ ዕድሜ 26፣ ኩባንያ ኖቬብል።
ፋቢያን ሄዲ በሰው ሰራሽ አስተውሎ ወይም ኤአይ ዘርፍ ላይ የተሰማራ ስዊድናዊ የቴክኖሎጂ ኢንተርፕረነር ሲሆን ገና በወጣትነቱ በኮምፒውተር ፕሮግራሚንግ እና በኤአይ ስራዎች ላይ በነበረው ከፍተኛ ተሰጥኦ ይታወቃል። ፋቢያን ቀደም ሲል ጂፒቲ ኢንጂነሪንግ ተብሎ የሚጠራው ድርጅት መስራችና ዋና ስራ አስፈጻሚ ሲሆን የድርጅቱ ዋና ዓላማም የኮዲንግ እውቀት የሌላቸው ሰዎች በንግግር ወይም በጽሁፍ ብቻ የፈለጉትን መተግበሪያ ወይም አፕ እንዲሰሩ የሚያስችላቸው ቴክኖሎጂ ማቅረብ ነው። ይህ ቫይብ ኮዲንግ ተብሎ የሚጠራው አዲስ የስራ ፈጠራ ቀደም ሲል በሶፍትዌር መድረክ ኦፕን ሶርስ ላይ የነበረውን ክፍተት የሚሞላ በመሆኑና በሚሊዮን የሚቆጠሩ ፕሮግራመሮች ዘንድ ከፍተኛው ተቀባይነት በማግኘቱ ለድርጅቱ ፈጣን እድገት መሰረት ሆኗል። ፋቢያን በ2026 በዓለም ላይ በራሱ ጥረት ሰልፍ ሜድ ሀብት ካፈሩ ወጣት ቢሊዮነሮች አንዱ ለመሆን የበቃው ታላላቅ የዓለም ባለሀብቶች በኩባንያው ላይ ባደረጉት ከፍተኛ ኢንቨስትመንት ምክንያት የተመሰረተው ድርጅት በፍጥነት እያደገ ስለሆነ ነው። ፋቢያን በድርጅት ውስጥ ባለው ድርሻ መሰረት የ1.6 ቢሊዮን ዶላር ሀብት ባለቤት እንዲሆንና በወጣትነት ቢሊዮነር ዝርዝር ውስጥ ስሙ እንዲካተት አድርጓል። ኢካልሺ መስራቾች ሉዋና ሎፔስ ላራ እና ታሪክ ማንሱር። ሉዋና ሎፔስ ላራ እና ታሪክ ማንሱር በዓለም የፋይናንስ ዘርፍ አዲስ ታሪክ የጻፉ ስራ ፈጣሪዎች ሲሆኑ በ2026 በራሳቸው ጥረት ወይም ሰልፍ ሜድ ሀብት ካፈሩ የዓለም ወጣት ቢሊዮነሮች ዝርዝር ውስጥ ለመካተት በቅተዋል። ሉዋና በብራዚል ያደገች የቀድሞ ዳንሰኛ ስትሆን ታሪክ ደግሞ ሊባኖሳዊ ነው። እነዚህ ስራ ፈጣሪዎች የተገናኙት በታዋቂው ኤምአይቲ በትምህርት ገበታ ላይ እያሉ ነበረ። የእነዚህ ወጣቶች የስራ ፈጠራ ፈታኝ የነበረ ሲሆን የስራ ፈጠራቸው ከአሜሪካ የፌዴራል ህጎች ጋር ከፍተኛ ፍጥጫ ውስጥ ገብቶ ነበር። ስራቸውን ህጋዊ ለማድረግና ከአሜሪካ የሸቀጦችና ንግድ ኮሚሽን ፈቃድ ለማግኘት ለ5 ዓመታት ያህል በህግ ትግል ውስጥ ቆይተዋል። ይህም ጽናታቸው ካልሺ በአሜሪካ የመጀመሪያው በፌዴራል ደረጃ እውቅና ያገኘ የትንበያ ገበያ እንዲሆን አስችሎታል። በ2026 የድርጅቱ ካፒታል በከፍተኛ ሁኔታ ማደጉን ተከትሎ እያንዳንዳቸው የ1.3 ቢሊዮን ዶላር ሀብት ባለቤት በመሆን በፎርብስ የወጣት ቢሊዮነሮች ዝርዝር ውስጥ ስማቸው ሊሰፍር ችሏል። በተለይም ሉዋና ሎፔስ ላራ በ2026 በራሷ ጥረት የፎርብስ ቢሊዮነር ዝርዝር ውስጥ ለመግባት የቻለች ብቸኛዋ ወጣት ሴት ፈጣሪ በመሆኗ ለብዙ ስራ ፈጣሪ ሴቶች ትልቅ አርአያ መሆን ችላለች። የከርሰር መስራቾች አማን ሳንገር፣ አርቪድ ሉኔማርክ፣ ሚካኤል ትሩኤል፣ ሱአሌህ አሲፍ። የከርሰር በአሁኑ ስሙ ኤኒሼር መስራቾች የሆኑት አራቱ ወጣቶች በቴክኖሎጂ ዓለም በተለይም በሶፍትዌር ልማት ዘርፍ አዲስ አብዮት የፈጠሩ ስራ ፈጣሪዎች ናቸው። እነዚህ ወጣቶች በታዋቂው የማሳቹሴት የቴክኖሎጂ ተቋም ኤምአይቲ በትምህርት ገበታ ላይ እያሉ የተገናኙ የቅርብ ጓደኛሞች ሲሆኑ የፈጠሩት ከርሰር የተሰኘ መሳሪያ በሰው ሰራሽ አስተውሎ ኤአይ የታገዘ የኮድ መጻፊያ ኮድ ኤዲተር ነው። ይህ መሳሪያ ፕሮግራመሮች ኮድ ሲጽፉ ኤአይ አብሯቸው እንዲያስብ፣ ስህተቶችን እንዲያርም እና ሙሉ የሶፍትዌር ክፍሎችን በሰከንዶች ውስጥ እንዲያመነጭ በማድረግ የኮዲንግ ስራን እጅግ ፈጣንና ቀላል እንዲሆን አድርገውታል። በተለይም አማን ሰንገር ገና በ14 ዓመቱ ኮድ መጻፍ የጀመረና በዘርፉ ከፍተኛ ፍላጎት የነበረው ወጣት በመሆኑ ለፈጠራው ስኬት ትልቅ መነሳሳትን ፈጥሯል። የእነዚህ ወጣቶች የስራ ፈጠራ ጉዞ ስኬታማ የሆነው ፕሮግራመሮች ለፕሮግራመሮች የሰሩት መፍትሄ በመሆኑ ነው። መጀመሪያ ላይ በትንሽ ገንዘብ ድርጅት የጀመሩት ኩባንያ በቅርቡ በታዋቂ ባለሀብቶች ዘንድ ከፍተኛ ግምት በማግኘቱ እያንዳንዳቸው የ1.3 ቢሊዮን ዶላር ሀብት ባለቤት በመሆን በ2026 በፎርብስ የቢሊዮነሮች ዝርዝር ውስጥ በራሳቸው ጥረት ሰልፍ ሜድ ቢሊዮነር የሆኑ ወጣት ተብለው ሊሰየሙ ችለዋል። እድሜያቸውም ከ25 እስከ 26 ነው። ሼን ኮብላን በዓለም የትንበያ ገበያ ፕሬዲክሽን ማርኬት እና በብሎክቼን ቴክኖሎጂ ዘርፍ አዲስ መስመር ያሰመረ ወጣት ስራ ፈጣሪ ሲሆን በ2026 በራሳቸው ጥረት ሀብት ካፈሩ የዓለም ወጣት ቢሊዮነሮች ዝርዝር ውስጥ ለመካተት በቅቷል። ሼን ኮብላን ትኩረትን ስራው ላይ ለማድረግ ብሎ የዩኒቨርሲቲ ትምህርቱን ያቋረጠና ገና በወጣትነቱ በክሪፕቶ ከረንሲ እና በኢኮኖሚክስ ላይ ከፍተኛ ፍላጎት የነበረው ነው። በ2020 ፖሊማርኬት የተሰኘ መድረክ ወይም ፕላትፎርም መሰረተ። ይህ መድረክ ስለ ወደፊቱ ዓለም አቀፍ ክስተቶች ለምሳሌ ስለ ፖለቲካዊ ምርጫዎች፣ ስለ ስፖርት ውጤቶች ወይም ስለ ኢኮኖሚ ለውጦች የተሻለ ግምት እንዲኖር የሚያደርግ ነው። የሼን የቢዝነስ ፍልስፍና ሰዎች ገንዘባቸውን የት ኢንቨስት ማድረግ እንዳለባቸው ማገዝ ከቻን እውነተኛ መረጃ የት እንዳለ አውቀናል
የሚል ነው። የሼን ኮብላን የስራ ፈጣሪነት ጉዞ እጅግ ስኬታማ የሆነው በተለይም በ2024 እና በ2025 በነበሩት ዓለም አቀፍ ክስተቶች ወቅት ነው። የእሱ ፈጠራ በተለይም የምርጫ ውጤቶችን፣ የህዝብ አስተያየቶችን በትክክል መተንበይ በመቻሉ በዓለም ዙሪያ በሚሊዮን የሚቆጠሩ ተጠቃሚዎችንና ታዋቂ ባለሀብቶችን እንዲስብ አድርጎታል። ይህንንም ተከትሎ የኩባንያው ካፒታል በከፍተኛ ሁኔታ በማደጉ ሼን በ27 ዓመቱ የ1 ቢሊዮን ዶላር ሀብት ባለቤት በመሆን በፎርብስ የቢሊዮነሮች ዝርዝር ውስጥ ስሙ ሊሰፍር ችሏል። የዛሬው ዝግጅታችን ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። የቢዝነስና ኢኮኖሚ ተኮር ዝግጅቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ሼር እና ላይክ ያደርጉ። በሌላ ዝግጅት እስከምንገናኝ ቸር ሰንብቱ።